የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት በሰጡት መግለጫ ኢራን የኒውክሌር ጦር መሳሪያ የማግኘት ፍላጎት ባላቸው ሃይማኖታዊ አክራሪ እብዶች ነው የምትመራው። እነዚያን የኒውክሌር ጦር መሳሪያዎችን ለመስራት ያሰቡት በሚሳኤል ሰው አልባ አውሮፕላኖችና በሽብርተኝነት መርሃ ግብር ስለተገፉ ዓለም ይህንን በመፍራት ሊነካቸው አይችልም። ከመቼውም ጊዜ ይበልጥ ጊዜው አሁን ነው እነሱን ለመከተል። ፕሬዝዳንቱ ሚሳኤላቸውን ለመውሰድ የባህር ኃይላቸውን ለመውሰድ እነዚያን ነገሮች የመስራት አቅማቸውን ለመውሰድ ወስነዋል። በዚህም ምክንያት መሳሪያ ፈጽሞ እንዳይኖራቸው ፕሬዝዳንቱ ይህንን ውሳኔ ያደረጉት ትክክለኛ ውሳኔ ነው። ዓለም የበለጠ ደህንነቷ የተጠበቀ ይሆናል እነዚህ አክራሪ ሃይማኖት አባቶች መሳሪያ ማግኘት በማይችሉበት ጊዜ። እናንተ ከዚህ የበለጠ ከሆነ እንዴት እንደምትጠቀሙበት አስቡት። ይህ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መግለጫ ነው። አሜሪካ በኢራን ላይ ለከፈተችው ጦርነት ያላት አቋም ይህንን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እውነተኛና ትክክለኛ መረጃ ለማግኘት አካውንትን ፎሎ ማድረግ እንዳትረሱ። በሌላ መረጃ እስኪመለስ ድረስ ሰላም ቆዩልኝ።